ዛሬ የምናየው ክፍል 4 ነው። ምን የሚል አይምሯችሁን አክሙ። ከምን አንጻር ነው የምናየው ዛሬ? ከሮሜ አንጻር። ትላንትም ከሮሜ አንጻር ነው። ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። አይምሮህን የምናክመው ወይንም አይምሮአችንን የምናክመው ኩነኔ የለብኝ። ኩነኔ ምንድን ነው? አሁንም ወደ ቅድሙ እመልሳቸዋለሁ። ኩነኔ ማለት ያለፈን ነገር እያነሳ የሚጎተጉት ማለት ነው። ያለፈን ነገር እያነሳ እንደሚጎተጉት ስለሚያውቅ ጳውሎስ አሁን አለ። ኩነኔስ ተቀድም ወይ ትላንትና ወይ ከዚህ በፊት ታሪክ። አንቺ እንደዚህ አድርገሽ፣ አንቺ እንደዚህ ሆነሽ፣ አንቺ ደግሞ አሁን ትረቢያለሽ እንዴ? ኩነኔ በነበር የሚያስቀር በለምን የሚያስቀር ኩነኔ ነው። የብዙ ሰዎች ሕይወት በኩነኔ የተመታ ነው። እግዚአብሔር ይቅር እንደማይላችሁ የሚነግራችሁ እሱ የኩነኔ መንፈስ ይባላል። ብዙ ሰው የሚሰቃየው በምንድን ነው? በኩነኔ። እንደዚህ እያደረግሽ እየተሳደብሽ እንት እያደረግሽ አንቺም ደግሞ ብሎ ክርስቲያን ደግሞ እጅሽን ዘርግተሽ ትዘምሪያለሽ ወይ ብለው ሲወጡ አላየም አንዳንድ ሰዎች። በኩነኔ መንፈስ መሰቃየት የብዙ ሰዎች ሕይወት። እኮ እንደዚህ በቃ እኔን እንኳን ይቅር የሚለኝ አይመስለኝም። የኢየሱስን ደም የሚያልፍ ኃጢአት እንደሌለ መጀመሪያ ማወቅ አለብን። እስራኤላውያን ያንን በግ አርደው መቃንና ጉበኑን ሲቀቡት ማንም ሰው እዛ ውስጥ ቢገባ ያ የሞት መልአክ ያልፈዋል። የሞት መልአክ ጸባዩን አይቶ አይደለም ያልፈው። የሞት መልአክ ባህሪውን አይቶ ስራውን አይቶ አይደለም ያልፈው። የሞት መልአክ ደም አለ ደም የለም ነው። ዛሬ በክርስቶስ ነሽ በክርስቶስ አይደለሽም ነው በቃ። አይምሮዬን እናክም። ራሳችሁን አክሙቶችና ወንድሞች። ቅድም ተጣልተው ተጋጭተው ገብተው ደሙ ካለ ያልፋል። ደሙ ከእናንተ ባህሪ ጋር የተገናኘ አይደለም። ልክ እስራኤላውያን ደሙን ሲያልፍ እንዳለፈው ሲጸልዩ ነው ይላል፣ ሲዘምሩ ነው ይላል። ባሪያ ምን ይዘምራል? በባርነት ውስጥ ነው ያሉት፣ በግዞት ነው ያሉት። ባሪያ መዘመር ይችላል? ባሪያ መጀመሪያ ነፃ መውጣት ነው ያለበት። እና ይሰቃያሉ። ባሰቡት ሀሳብ አንዳንድ ሰዎች ይሰቃያሉ። ወይኔ ይህ ሀሳብ ክፉ ነው ያቀበለኝ፣ እንዴት ይሻለኛል ታዲያ? በጌታ በኢየሱስ ይጸልያሉ። ነገርየው አይሄድም። እንዲህ ያጸልያሉ፣ ነገርየው አይሄድም። ምንድን ነው ነገሩ? እንዴ ምንድን ነው ያጋጠመኝ? ምንድን ነው ያገኘነው? ነው ኩነኔ የለባቸውም ነው የሚለው። አረ ጠላት እንዲህ እያወራኝ ነው፣ ጠላት እንትን እንዳያለኝ ነው፣ ጠላት በቃ እንደዚህ እያለኝ ነው፣ ጠላት በቃ ምናምን ይላሉ ማለት ነው። ይሄ ኮንደሚኔሽን ከባድ ነገር ነው። ሰው ከመቼ ነው መኖር የሚጀምረው ትነግሩኛላችሁ? ሁላችሁም ከተወለደበት ቀን ጀምሮ እስኪሞት ድረስ እየኖረ ነው። ልክ በጌታ ናችሁ ማለት በጌታ ስትሆኑ የህይወት ስርዓት አለ። አንደኛው የህይወት ስርዓት ኩነኔ የለብህም በጌታ ስትሆን። በቃ በክርስቶስ ኢየሱስ ላሉት አሁን ነው። ነገ አይልም፣ ትላንት አይልም፣ ቅድም አይልም፣ አሁን። በመሰረቱ በክርስቶስ ኢየሱስ ያለ ሰው የህይወት ስርዓቱ በአሁን የተጠቃለለ ነው። አሁን ውስጥ ነው ዘላለም ያለው። አሁን ውስጥ ግን ያለፈ ነገር ግን የለም። እኔ የሚገርመኝ እኮ ማይ ጋድ ዘላለም ያለው አሁን ውስጥ ነው።
አሁን ውስጥ ግን ትዝታ የለም። አሁን ውስጥ ግን ያለፈ ነገር የለም። ምንም ብታረጉት የትላንትና ውጤት እንደሆናችሁ ሁሉ የአሁን ውጤት ነጋችሁን ይሰራዋል ማለት ነው። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ታዲያ በኩነኔ ለምን ነው የምትሰቃየው? ያልታደሰ አይምሮ። ሰው መወለድ ከጀመረበት ጀምሮ መኖር እንደሚጀምር አንዳንዱ ከተወለደ ጀምሮ እየኖረ አይደለም። ምን እያለ ነው? የኔ ኑሮ ደግሞ ኑሮ ነው። ምሬት፣ ንዴት፣ ቁጣ፣ ሐሜት፣ በቃ ኑሮውን እያበላሸ ህይወቱን እያበላሸ ነገሩን እያበላሸ የሚኖረው በትላንትና ትዝታ ሲኖር ነው። ስለዚህ ለምንን የምናጠፋበት እንዴት እንደሆነ ሁሉ ኩነኔን የምናጠፋበት አሁን በክርስቶስ ያለን ህይወት ነው። መኖር የጀመርነው የተወለድን ቀን እንደሆነ ሁሉ በክርስቶስ የሆንን ቀን ሁልጊዜ በጸጋ እንደሆንን ማሰብ ነው ያለብን። ይህን ደግሞ እግዚአብሔር አያስብልንም፣ እኛ ነው የምናስበው። አስቡ ነው የሚለው። እግዚአብሔርማ ሰጥቶናል እኮ እንዴት መኖር እንዳለብን መርህን የሰጠን። መርህ ደግሞ ለህፃን ልጅ ይሰራል፣ ለአዋቂ ይሰራል፣ ለሁሉም ይሰራል። ለወጣቱ ይሰራል፣ ለአዛውንቱ ይሰራል። አብዛኛው ጊዜ አይታችኋል፣ የልጅነት ቲኔጅ ዕድሜ መርህ አይገባው። በመውደቅ በመነሳት በምናምን ነው የሚገባው። ከ20 እስከ 40 ያለው ዕድሜ ደግሞ ያ የተማረውን የያዘውን ነገር የሚለማመድበት በተለያየ የእያንዳንዱ ዕድሜ ገደብ አለ። መርህ ግን እንደዛ አይደለም። መርህ ለማንም የሚሰራ ነው። እግዚአብሔር ደግሞ ህዝቡን በመርህ እንዲመራ ይፈልጋል። ለዚህ ነው መርህ የሌለው ህዝብ መረን ነው መጽሐፍ ቅዱስ የሚለው። ስለዚህ ለምን እንደዚህ ያልሆነም የሚነግርህ ስለ ትላንትናው ብቻ ነው። እንዴት ብለህ ስትነሳ ግን ፊውቸርህን ነው የሚያሳይ። በክርስቶስ ኢየሱስ ላሉ አሁን ሲልህ ኩነኔ የለብህ። በኩነኔ ለምንድን ነው የምትሰቃየው? ለምንድን ነው የምትሰቃየው? በአሁን ውስጥ የለህም፣ በጌታ ውስጥ የለህም፣ ወይንም አይምሮህ አልታደሰም። ለምንድን ነው የእግዚአብሔር ዓለም ሁልጊዜ የአሁን ዓለም ነው? አሁን ማለት ምን ማለት ነው? እምነት ማለት ነው። የመዳን ቀን መቼ ነው? አሁን የሚኖረው አሁን። ጻድቅ በምን ይኖራል? በእምነት። በእምነት መቼ ይኖራል? አሁን። በትዝታስ ትላንት፣ በተስፋስ ነገ። በእምነት መኖር ማለት በሌላ አባባል በአሁን መኖር ነው። መና የሚወርደው አሁን ነው። የሚበላው አሁን ነው፣ ዛሬ ነው። የመዳን ቀን አሁን ነው። የመዳን ቀን ዛሬ ነው። ኩነኔ የሌለብህ ዛሬ ነው፣ ነገ አይደለም። አንዳንዱ ደግሞ በነገ ይሰቃይ። ነገ እንዴት ሆናለሁ? ነገ ብወድቅስ? ኢትዮጵያ ውስጥ ብቻ ነው እንደዚህ። ነገ ብሳሳትስ? ነገ ብወድቅስ? ነገ የሆነ ነገር ቢፈጠርስ? ከዛስ አንደኛውስ እንደዚህ ቢሆን ኖሮ፣ እንደዚህ አምላኬ ከኔ ጋር ቢሆን ኖሮ። ይኸው በኖሮና በቢሆንስ ነው የሚኖረው። ኖሮና ቢሆንስ? ኖሮ ትዝታ ነው። ቢሆንስ ስጋት። ቢሆንብኝስ? በወድቅስ? ስለዚህ ሁለቱም በኔጋቲቭ ኢነርጂ የተሞሉ ቃላቶች ናቸው። እሰይ። ስለዚህ መቼ እንኑር? አሁንን። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ሰይጣን ይመጣና ቅድም እንደዚህ አልነበረም? ወንድሜ ስምኝ እህቴ፣ አሁን ነው ያለሁት በይው። አሁን በክርስቶስ ኢየሱስ ላሉ ልክ ነህ። በክርስቶስ ኢየሱስ ላሉ አሁን ነው ኩነኔ የሌለባቸው። ቅድምን አላቀው። በቀደምታ እኔ ሉሲፈር ነኝ ሲላት ባለቤቴ አላቅህ። ማነህ አንተ? ሰው ተንጫረረ መንፈሱ ጭርር። አላቅህም። ማነህ አንተ? እኔ የማውቀው አንድ ዋና እንደሆነ ነው። ዛሬ ከጽድቃችን ይልቅ ኩነኔያችን አይደል የሚሰበከው ቸርች ውስጥ?
ከጽድቃችን ይልቅ ውድቀታችን አለ። ዋሻው ከአሸናፊነታችን ይልቅ ሽንፈታችን አለ የሚጠበቀው። ለምን ሲባል ሰውየውን በኩነኔ ስለተያዘ። ሁልጊዜ እንደምላችሁ ትሞታለህ የሚሰብክ ሰው መጀመሪያ ወይ እሱ ነገር የሚሞተው። ይሄን ማንም ሰው ሊያስተምረኝ አይገባም። በህይወት ያየሁት በዘመኔ ያየሁት ያጣጣምኩት ነገር እንደሆነ አገብቶኛል። አይምሮአችንን ራሳችንን የምናክምበት ብቸኛው መንገድ ከኩነኔ ነፃ መውጣት፣ ከእግዚአብሔር ኃያልነት ይልቅ የጠላት አይደለም የሚሰበከው ቸርች ውስጥ። ከእግዚአብሔር ብርታት ይልቅ ሰይጣን እንደዚህ በርትቶ አይደለ? ጨለማው በርትቶ። የጨለማ ብርታት አለ እንዴ ወገኖቼ? የጨለማ ብርታት እኮ መብራት እስኪያገኝ ብርሃን እስኪያገኝ ነው። ጨለማው ድቅድቅ ጨለማ ውስጥ አንድ ፋኑስ፣ አንድ ኩራዝ፣ አንድ ባትሪ በቂ ነው። ስለዚህ አይምሮአችን በቢሆንስና ቢሆን ኖሮ እንደዚህ ያኔ እንደዚህ ቢሆን ኖሮ እንደዚህ ቤተሰቦቼ እንደዚህ ቢያደርጉ ይኖሮ በሰበብና በአስባብ የተሞላ። ለምን? ከእናታችንና ከአባታችን የወረስነው ከአዳምና ከሔዋን የወረስነው ሰበብ። ከዛ ሰበብ ስታበዛ ደግሞ ሰበብ ከተጠያቂነት አታመልጥም። ቀይ መብራትን መኪና የሚያልፈው ሁለት ነገር ብቻ ነው ብያቸዋለሁ። ሙሽራና 3 ነገር፣ አምቡላንስ፣ ሙሽራና ሀዘን፣ የቀብር ስነስርዓት። 3ቱን ይጥሳል። ለምን? ኦልሬዲ ለዛ ነገር ዲስኳሊፋይድ ነው። ሙሽራም 1 ቀን፣ አምቡላንስም 1 ቀን፣ የሀዘን ቀንም 1 ቀን ስለሆነ ሁለቴ ይሞታል እንዴ? እኛስ ሁሌ ነው የምንሞተው። በክርስቶስ ኢየሱስ በመስቀል ላይ ሞተን እንደገና በትንሣኤ ተነሳ። እንደገና ሞቻለሁ እኮ ማረባ ያው እንደዚህ ማረህ እኮ ነኝ። መንፈስ ከሞትክ በኋላ ከመስቀል በኋላ መኖር ነው የሚጠበቅብህ። የመርህ ህይወት ነው የሚኖረው። ህይወት በመርህ ነው የሚኖረው። አንድ ሰው ከፒያሳ ተነስቶ ቦሌ ለመሄድ በጦር ኃይሎች በኩል አይደለም ሄደው፣ በአውቶቡስ ተራ በኩል አይደለም ሄደው። ለምን? መርሁ አለ፣ መንገድ አለው። ከዛ መንገድ ውጭ የትም ቦታ አይወስድም። በእግዚአብሔር ቤትም በኩነኔ እያለ በጽድቅ መኖር አትችልም። መርህ ነው። በክርስቶስ ኢየሱስ ላሉ አሁን በቃ የለብኝም እና ምንድነህ? አም ራይቸስ፣ እኔ ጻድቅ ነኝ። ኩነኔ የለብህም አንተ አጥፍተህ አታውቅም። አጥፍቼ ያውቃለሁ፣ ጥፋቴን ግን አይደለሁም። እንዴ ጥፋቴ ማለት እኔ ማለት አይደለሁም። ተሳሳትኩሽ፣ ኦልሬዲ በቃ ሆነ ነኝ። ታዲያ ስህተት ነኝ እኔ ራሴ ነኝ። ተሳሳትኩ፣ በስህተቴም መለሳለሁ እንጂ ስህተት ነኝ እኔ። ቆይ እስቲ አንድ ነገር ልንገራችሁ። ንብ የምትቀስመው አበባን ነው፣ የምታንበው ማርን ነው። ማር ንብ ነች እንዴ? አይደለችም። ከእሷ የሚወጣ ግብአት ነው። በክርስቶስ ስትኖር ያለ ኩነኔ የመኖር መብት አለ፣ ተሰጥቶሃል። ስለዚህ መጥቶ ሰዎች ያንተን ድካም ሲያነሱብህ ያው መቼስ ስጋ አይደለ፣ ስጋ ደካማ አይደለ፣ መቼስ ያው መንፈስ ተዘጋጅቷል የሚል ቃል አለ። ሶዋት እንደዛ በማለት ጥሩ፣ እሺ ጥሩ እናንሳው፣ እሺ እንደዚህ አውሽ ነሽ። እኔ ያውላ የምታዩት በቃ በጣም ጦርነቱ በዝቶ በቃ በጣም በውድቀት ውስጥ ነው ያለሁት። እኔ በቃ አልቻልኩም። እኔ በቃ ያው መቼስ እለዋለሁ ግን መፍትሄ አለው እንደዚህ በማለት እሺ፣ መፍትሄ ካለ ጥሩ፣ እሺ ምን ይመጣል? አዎ እሺ፣ አሳማኝ የተዶሎ ምክንያት አምጪ። አሳማኝ
የተረጋገጠ ምክንያት አምጪ። መፍትሄ ነው ንገሩኝ። መፍትሄ ነው ወይ? መፍትሄ ከሆነሽ ግን ምንም መፍትሄ አይመጣም። አንዲት ሳር ከጎጆ ቤት ስለመዘዝ ጎጆ ቤቱ ያፈሳል እንዴ? አያፈስም። ልክ እንደዛው የአንተ ምክንያት ከኩነኔ የአንተ ምክንያት ካለህበት ነገር ሊያወጣ ይችላል። እሺ የለህም፣ አካውንትህም የለውም፣ ነገር ዜሮ ነው፣ ኑሮ ተወዶብሃል። አንተም መተህ ያው ኑሮ ተወዷል፣ ኢኮኖሚ የሀገሪቱ ሁኔታ ስላልክ ለውጥ ይመጣል? ጨለማ ላይ ያፈጠጠ ሰው በብርሃን ሊዋጥ ይቻላል እንዴ? እኮ ጨለማው እኮ ነግሮሃል። አዎ ጨለማ ውስጥ ነው ብለዋል። እና እንዴት ነው ከዚህ ጨለማ ስትወጣ መውጣው ስትል ባትሪ አለ፣ ኩራዝ አለ። አታውቀውም መንገዱን፣ ብቻ ይመጣል። እንዴት ስትል መፍትሄ አለ። እንዴት ስትይ መፍትሄ አለ። እንዴት ስትል መፍትሄ አለ። ለምን? በቃ መፍትሄ አለ። እንዴት ነው ጠየቅ። እንዴት ስትይ ነው መፍትሄ ያለው? የኔ እህት እንዴት ስትል ነው መፍትሄ ያለው? የብዙ ሰው ታሪክ በኩነኔ የተያዘ ነው። መጽሐፉ ደግሞ በክርስቶስ ኢየሱስ ላሉ ኩነኔ የለባቸው እያለን እኛ በኩነኔ አዎ ቃሉ እኮ ይላል ይልሃል። ደግሞ አንዳንድ ሰው ሊያብራሩልኝ ሲፈልጉ እኮ ልክ ነው ቃሉ እኮ ይላል፣ ግን ያው አልቻልኩም። ኧረ አንተ እንድትችል እኮ አይደለም እሱ እንዲችል ነው የምትፈቅደው። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። አንተ አትችልም። አዎ እሱ ነው የሚችልብህ። አንቺ አትችይም፣ እሱ ነው የሚችልብሽ። ለእሱ ችሎታ ነው ራስን መልቀቅ። አንድ መሳሪያ የያዘ ሰው ሲማረክ እጁን ወደ ላይ የሚያደርገው ቃልም ማታም ያው እጄም ነፃ ነው፣ እንደፈለጋችሁ ማድረግ ትችላላችሁ፣ በእናንተ ቁጥጥር ስር ነኝ። ከዛ እጁ ወደኋላ ይታሰራል፣ ወይ አፈሙዝ ተደቅኖበት ወደሚወሰድበት ወደ እስር ቤት ይወስዱታል። አንተ እኮ እኔም እችላለሁ እኔም አልችልም፣ ሁለት ይቻላል እንዴ? ወይ አንተ ችሎታ አልቀቅ፣ ወይ የራስን ይዘህ ሙጭጭ በል። ለዚህ ነው የሰው ጽድቅ የእግዚአብሔርን መንግስት ወይንም የእግዚአብሔርን ነገር አይሰራም የሚለው። የሰው ቁጣም እንደዚሁ። አሁን ታዲያ ምንድን ነው የሚሻለው? ከኩነኔ እንደሌለብህ ስታምን አንድ ቃል አለ እዛው ሮሜ 8:2 ላይ ምክንያቱም የህይወት መንፈስ ህግ፣ ኦ ማይ ጋድ፣ የሞት መንፈስ ህግ አለ፣ የህይወት መንፈስ ህግ አለ። እና ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ በክርስቶስ በሰማያዊ ስፍራ በክርስቶስ በአብ ቀኝ በመዓት በዎች አሉ። በካልገባ ከባድ ነው። ምክንያቱም የህይወት መንፈስ ህግ በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ አውጥቷቸዋል። ከምንና ከምን? የቱ ህግ? የክርስቶስ መንፈስ ህግ። የትኛው? የህይወት መንፈስ ህግ። ምን አድርጓል? ምን አድርጓል? በክርስቶስ ኢየሱስ ከኃጢአትና ከሞት ህግ ነፃ አውጥቷቸዋል። ምድር ቢከስህ ኃጢአት ምን? የሞት ህግ፣ የኃጢአትና የሞት ህግ። ኃጢአትና ሞት የአንድ ሳንቲም ገጽታ ናቸው። ኃጢአት ካለ ሞት አለ። ነፃ ወጥተሃል አሁን። እና የሰራሁትስ በደል፣ እሱ በደል ነዋ፣ እሱ ስህተት ነዋ። ኃጢአትና በደልና መተላለፍን ለይ። ኃጢአት ማንነት ነው፣ ስብዕና ነው፣ የምትሰራው ስራ አይደለም። ኃጢአት ሰብስታንስ ነው። ኃጢአት ያላወቀውን ኃጢአተኛ አደረገው አይደለም የሚለው፣ ሰብስታንስ ኃጢአት አደረገው። መስቀል ላይ የተሰቀለው ኃጢአት ነው፣ ሰብስታንስ ነው፣ ምንጩ ነው፣ ማንነት ነው።
እና እኔ የምበድለው መተላለፍ ነው። እሱ የአሁን ለፈ ኃጢአት፣ የአሁን በደል፣ የወደፊት መተላለፍ ነው የሚባለው። መተላለፍ ነው፣ ስተት ነው። ታስተካክላለህ። ማንነት አይደል? ኃጢአትስ ማንነት ምን ማለት ነው? ኑሮ ነው፣ ላይፍ ስታይል ነው። ምን ማለት ኃጢአት? አቤት በስማ ዓለማዊውን አይተሃል? ማታ ስንጨፍረው በቃ ከዚችም ጋር ስንለው ሲሉ ላይፍ ነው። እሱ ማንነት ነው። ኃጢአት ዓለማዊ ወይንም ጌታን የማያውቅ ሰው ኃጢአትን የሚያደርገው ኃጢአት ስለሰራ አይደለም ኃጢአተኛ የሚሆነው። ደጋግም የምነግራችሁ ኃጢአተኛ ስለሆነ ነው ኃጢአት የሚያደርገው። አላደርግም ማለት አይችልም። ማንነት ነው። ኢየሱስ መስቀል ላይ ሲሰቀል ኃጢአት ነው የሆነው። እኛ በእርሱ ሆነን አለና የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን ስለኛ ኃጢአተኛ አደረገው አይልም። ኃጢአት ነው፣ ሰብስታንስ ነው። ለዚህ ነው በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷችኋል። ከሕጉ ከሰብስታንሱ ነው ነፃ ያወጣው። ክርስቲያን የኃጢአት ኦፕሬት የለውም፣ የሚነዳው ነገር የለም። ወዶ ነው የሚያደርገው። ዓለማውያንስ ነድቶ ነው፣ ግዴታ ነው። አለማድረግ አይችልም። ለምን? ዘር ነው፣ ሲድ ነው፣ ማንነት ነው። ስለዚህ በክርስቶስ ኢየሱስ ሰው ሲኖር ያ የኃጢአትና የሞት ሕግ ነፃ ስለወጣ ኩነኔ የለበትም። ሊሳሳት ይችላል፣ ሊበድል ይችላል። ግን ላይፏን ደስ አይለው። በስማ ልኳን ነገርኳት አይደለ አትይም። ተሳድበሽ እንኳን ተሳስተሽ በኋላ ወደ ቤት ገብተሽ አባቶ ይቅር በለኝ። አየሽ ህይወቱ እሱን ሪግሬት ማለት አባቶ ይቅር ትክክል አይደለም ይቅር በለኝ ብለሽ የምታለቅሽው ለዛ ነው። ዘሩ አየሽ ማንም ሳይነካሽ ዲኤንኤው ዘረመሉ ማለት ነው። ለዚህ ነው በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም። በክርስቶስ ኢየሱስ ያለ የህይወት መንፈስ ከኃጢአትና ከሞት ሕግ አርነት አውጥቷቸዋል። ስለዚህ ኃጢአት ስታደርግ ወይንም ኃጢአት የሆነ ነገር ስትሰማ ማንነት ነው። ስትሳሳት፣ ስትበድል፣ ስትተላለፍ ማንነት አይደለም። መንገድ ላይ እየሄድክ ወደ ሰርግ ቤት እየሄድክ አዳልጦ ወደክ ውድቀትና አንተ እግረ መንገድ ስትሄድ አንሽራተ እንዳውም ሰው ሳያይሽ ወይ ሳይ ብድግ ብለህ ገፍገፍ አድርገህ ወደ ሰርግ ቤት ትቀጥላለህ። አሁንስ በኩነኔስ ወደ ሰርግ እየሄድሽ ነው። ሙዝ አዳለጥሽ፣ ሙዙን ያስቀመጠው ሰይጣን ጣለኝ። እንዴት ነው የሚሻለኝ ታዲያ? ከዛ ሌላ ነገር ዝናብ አለ፣ ብርድ አለ፣ ውርጭ አለ፣ እየተፈራረቀ ይደበድብሻል። አራክፈሽ አትቀጥይም። በደል ነው፣ መተላለፍ ነው፣ አራክፎ መቀጠል። ኃጢአትስ ማንነት ነው። ይሄም በደንብ የሚነግራችሁ የለም፣ ልንገራችሁ እኔ። ኃጢአት ማንነት ነው። ኢየሱስ መስቀል ላይ ስታዩት ኃጢአት ነው። እግዚአብሔር ፊቱን ያዞረበት በኢየሱስ አይደለም፣ ኃጢአት ነው። እግዚአብሔር ኃጢአትን አይወድም፣ ኃጢአተኛን ግን ይወዳል። ኃጢአት ፊቱን አባቶ ለምን ተውከኝ አይተወኝም ምናምን ካለ በኋላ ኃጢአት ሲሆን እግዚአብሔር ተው። ማንን ሊቀበል? እኔን። አባት እግዚአብሔር ፊቱን አዞረበት ይላል። ልክ በኢየሱስ ፊቱን ሲያዞር ወደ ማን አየ? ወደ አንቺ፣ ወደ እኔ፣ ወደ አንተ። አቤት ፍቅር! የእግዚአብሔር አብ ፍቅር ማለት ይሄ ነው። በልጁ ፊቱን አዞረበት ይላል። አዎ ልጁ ግን መስቀል ላይ ኃጢአት ነው። ኢየሱስ መስቀል ላይ ኢየሱስ አይደለም፣ ኃጢአት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ። አባቴ አላለም፣ ምክንያቱም አባቱ አይተውም። አምላኬ ነው ያለው። ለምን? ለኃጢአተኞች ሁሉ አምላክ ሲሆን ለኔና ለአንተ በተቀበልነው ግን አባት ነው። ኤሎሄ ኤሎሄ ላማ ሰበቅታኒ ማለት አምላኬ አምላኬ እንጂ አባቴ አባቴ የለም። ለኃጢአተኞች አምላክ፣ ላመኑት በክርስቶስ ለተጠሩ አባት ነው እግዚአብሔር። ይሄ ግልጽ ካለልህ ልክ በክርስቶስ ኢየሱስ ሲኖር አባት ነው። ኩነኔ የለብህ።
በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። እዚያ አምላክ ሆይ አንባልበት። ለዚህ ነው አባ አባ ብለን የምንጮህበት የልጁን መንፈስ የተቀበልነው። አየህ፣ ራስን ስታክም አምላክ አይደለም የኢየሱስ ክርስቶስ አምላክና አባት ይባረክ። በአንድ ጊዜ ሁለት ነው አላልንም? ኢየሱስ ለኃጢአተኞች ሲሞት ኃጢአት ሆነ። እግዚአብሔርን ሲያረካ ደግሞ ሕጉን ሁሉ ፈጽሞታል። ስለዚህ ቅዱስ ነው ኢየሱስ። መስቀል ላይ ኃጢአት ነው። አይ ቅዱስም ፐርሰን ነው፣ ኃጢአትም ፐርሰን ነው። ልክ ምን ማለት ነው? ልክ ኃጢአታችንን ወስዶ ሲሞት ኃጢአት ሆነ ኢየሱስ። ተቀብሮ ሲነሳ ጽድቅ ሆኖ መጣ። የትንሣኤ ህይወት፣ አዲስ ህይወት ተሰጠ። ስለዚህ ማንም ሊጠይቀኝ አይችልም። አንድ ሰው ቸርች ውስጥ በደል ሲገኝበት ጉባኤውን ለማስተማር እንጂ ከጌታ ይነጥሉታል እንዴ? ጉባኤውን ለማስተማር እከሊትና እከሊት በዝሙት ስለወደቁ ለ6 ወር በቃ። ይሄ ዲሲፕሊን ነው እንጂ ከህይወቱ ከኢየሱስ አካል አይወጡም። ዲሲፕሊን ነው፣ ሌላው እንዲማር። ያለበለዚያ እነዚህን ከተተዉ ሌላውም ይቀጥላል ማለት ነው። እሱ ዲሲፕሊን ነው እንጂ ሌላ አይደለም። በቃ ሰዎች ያገሏቸዋል፣ ፊት ይነሳቸዋል። በቃ እነሱ ከቸርች አይመጡም። ልክ ቤታቸው ውስጥ ራሳቸውን እንትን ይላሉ። አሁን እንኳን እንደዛ የለም። እዚህ ቸርች ቢታገዱ ሌላ ቸርች ሄደው ይመጣበጣል። እዚህ ቸርች ሲታገድ እዛ ቸርች ይሄዳል። በቃ ግን ሞኝ ነው እሱ እንጂ ከጌታ አካል አይወጡም። ከእግዚአብሔር አካል የሚገነጥላቸው የለም። የአባቱን ሚስት አገባ፣ እንጀራ እናቱን። ከማሚ ጋር ይተኛል ሰውዬው አግብቶ አባቱን እንትን ብለው አባሩት አለ። ይሄንን ዱርዬ የወሮ በላ ዱርዬ አባሩት አለ ኢየሱስ። ማን ነው? ጳውሎስ። እንዳውም ስጋውን በመንፈስ ቀን በትንሣኤ ቀን ነፍሱ ትድን ዘንድ ስጋውን ለሰይጣን አሳልፎ የሰጠውታል። አይ ጳውሎስ። ከዛስ ሲመለስ የት ያለ ያ ሰውዬ አለ። መልሱት። አሁን በቃ ይበቃዋል፣ የተቀጣ ይበቃዋል። ከማሚ ጋር ተኝቶ ማለት ነው። ይበቃዋል፣ የተቀጣ ይበቃዋል። ከዚህ በላይ ሌላ ነገር ነው። ውግዝ ከማሪዎስ። ሃይማኖት ግን እንደዚህ እንትን የነካ እንጨት ነው የሚያደርግ። አይተሃል አይደለ? የሉቃስ 15 ልጅ ቤት ውስጥ ያለው ሰውዬ ምንም ሜንታሊቲው በቃ ምንም የተመረዘ ሰውዬ ነው። ወንድምየው ሲመጣ እንዴት አለ? ኩነኔያም ማን ነው? ያ ኩነኔ የለበትም መጥቷላ። ለምን? ፍሪዳ ታረደለት። ፍሪዳ ሲባል ሌላ ነገር እንዳይመስላችሁ ክራይስት ነው። በቃ የታረደ ጌታ አለ። አትሸማቀቂ። ኩነኔ የለብሽም። አቃተኝ ነው እኮ አንቺ ምናምን እኮ ስለምትወጂ ያንን ውድቀት አንዳንዶቻችን ስለምንፈልገው ነው። ጥሩ ነገር ያለበት ይመስል ወይንም ደግሞ ፓተርናችን ስለለመደው። ልጅቷን አስጠምቀናት አልነገርኳችሁ? አምጪ ይለኛል። ወዳ አይደለም፣ አዲስ ነች። ይላታል። የለመደችበት ያደገችበት ነው። አምጪ ይላታል። ደግሞ ካደረገችው በኋላ ደግሞ ጸጸት ውስጥ ትገባለች። እሷን ታዲያ በምን ነው? በቃል እየገነባ የገባውን በኢየሱስ እግዚአብሔር ይገስጽሽን አትልም። ሕፃን ልጅ እንዲያው ልክ እንደተወለደ 1 ወር 1 ዓመት ሲሆነው ልክ ከአካላዊ ላይ ስላደረገ ይሄ ደግሞ ማይረባ ብለህ ትጥለዋለህ? አትጥለውም። ዳይፐር ነው በቃ። ለእንደዚህ አይነት ሰው ዳይፐር አድርገህ ዋይፕስ እጅን እንትን ብለህ በጣም እኮ እንትን አለ። በቃ ያን ቢጫ እንቁላል የሚመስለውን እየጠረክለት ትኖራለህ። ለምን? እስኪያድግ ድረስ 10 ዓመት ብሎ ራዩ ላይ እንትን ካለ ስተቆነጥጠው አንተ ምንድን ነው እንደዚህ የሚያደርግ ብለህ ዱላ ነው ላዩ። አላመመውማ። ቢያመው ወይ ኮሌላ ወይ አሜባ ወይ ጃርዲያ ቢይዘው ላዩ ላይ እንትን ቢስት የበሽታው እንትን ነው። ይሄ ያው ደስ አይልም። ላይ ብለው እንዲህ ደስ ይላል። ቆይ ነው አየህ፣ እሱን በሰነፍ ጀርባ በዱላ ነው የምታስለቅቀው እሱን። ለዚህ ነው አንዳንድ ክርስቲያኑ ትልልቅ ሆነው ሳይገባቸው ሲቀር ይጀለጣሉ፣ በተለያየ ነገር ይመታሉ።
ሲል እንዴ አባባ ማሙሽ ያምርማ እርሶ ላዩ ላይ ይጸዳዳሉ እንዴ? እሳቸውን ካመማቸው ሊሆን ይችላል እንጂ በጤንነት በቃ በጣም ነው። ለዚህ ነው ኩነኔ በሽተኝነት ነው እምላችሁ። ኩነኔ በሽተኝነት ነው። ኖርማል ነው እኮ መብላት፣ ኖርማል ነው መጸዳዳት፣ ስፍራ አለው ነው እኮ ነገሩ እኮ አይደል እንዴ? የግብረ ስጋ ግንኙነትን እግዚአብሔር ነው የፈጠረው። ሃፒታይት እንድትበላ እግዚአብሔር ነው የፈጠረው። ሰርቆ መብላት ነው እኮ ኃጢአት፣ ሌላ እኮ አይደለም። ግብረ ስጋ ግንኙነት ዝሙት ሲሆን ነው መጥፎ። የፈጠረው እኮ ዲዛይሩን የፈጠረው እግዚአብሔር ነው። ሮንግ ዌይ ስትሄድ ነው ኃጢአት የሚሆነው። ሮንግ ዌይ ስታስበው ነው ኃጢአት የሚሆነው። በክርስቶስ ኢየሱስ ላሉ አሁን ነው ኩነኔ የሌለባቸው። ነገስ ነገ እንገናኛ ወንድሜ። ይሄ ማለት እንደፈለክ ኑር ታይትጂዋ እንዴት እንደምትሆን እንደፈለክ ኖረ ህይወት ሲመሰቃቀል ጠላት ሲደበድብ ፕላጊን ፕላጋውት እያደረግ ሶኬት መሰካት ነው። በኃጢአት መጫወት ሶኬት ከሰይጣን ጋር ናና አበጥረኝ ና ኢኮኖሚን ደበላልቀው ና ሰላሜን ንሳው ማለት ነው። ደግሞ ህይወታችንም አይደለም እሱ። ደስ እያለው ኃጢአት የሚሰራ ሰው ካለ አልተወለደም። እሱ ኢንጆይ የሚያደርጋል እሱ አልተወለደም። ዳግም አልተወለደም። በኃጢአት ኢንጆይ የሚያደርግ ሰው ዳግም አልተወለደም። ዘሩም በሱ ውስጥ የለም ነው ቃሉ ነው የሚለው ዮሐንስ 3 ላይ ከእግዚአብሔር የተወለደ ኃጢአትን ሊያደርግ አይችልም ሲል አይሳሳትም ማለት አይደለም። ላይፍ ስታይሉ አያደርገውም። እስቲ ሄጄ ደግሞ እስቲ ልቃም አይልም። እስቲ ሄጄ ጠጥቼ ደግሞ ርኩስ አይልም። ላይፍ ስታይሉ አያደርገውም እንጂ አይሳሳትም ማለት አይተላለፍም፣ አይበድልም ማለት አይደለም። የብሉይ ኪዳን ኃጢአት አይሰራይም፣ ይሸፈናል፣ ይከደናል፣ ካቫር በቃ ይሸፈናል። በአዲስ ኪዳንስ በመንገድ ላይ ከመንገዳችን መንገድ ላይ በስጋው ጠርቆ አስወገደው ነው። በአዲስ ኪዳን ይወገዳል፣ በብሉይ ኪዳን ይሸፈናል። የስርየት መክደኛ ነው የሚባለው። አሁንስ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ለምን? ኦልሬዲ መስቀል ላይ ራሳችሁን አክሙ፣ ኩነኔ የለብሽም። ራስን አክም፣ ኩነኔ የለብህ። ቴንክ ዩ ሶ ማች ዩ አር ብለስድ። የለብሽም የኔ እህት። ዛሬ የመጣችሁ ልንገራችሁ፣ እምትሰቃዩ አልቻልኩም በሉት፣ በቃ ነገሩት። አንዳንድ ሰው ይመጡ ልትሄዱ በዚህ ጉዳይ ምን ነው እንዲህ እሺ ነግረሽዋል እግዚአብሔር በቃ እንድትጸልይ ኖ ንገሪው፣ ቁጭ በለሽ አንቺው ንገሪው። እንደዚህ ነው በቃ እንደዚሁ ነው። ሌላ እንዴት ነው ታዲያ? አልቅሽ አልወጣ አለኝ። በማልቀስ ነው እንዴ እግዚአብሔር የሚመጣው? ያስለቀሰሽ እኮ እግዚአብሔር ሳይሆን ሰይጣን ነው ኃጢአትሽን ያስለቀሰሽ። ለኃጢአት ደግሞ አልቅሱ የሚል ቃል አለ? የለም። ተናዘዙና ተመለሱ ነው። ይቅር በለኝ ብሎ ሰው እዛ ውስጥ ይገኛል እኮ። መናዘዝ ነው። የኑዛዜ ጥቅም ግቡና አስተምሬያለሁ፣ ተማሩ። የኑዛዜ ጥቅም በሚል ወደ 80 በላይ ትምህርቶች አሉ ዩቲዩብ ውስጥ። ከ80 በላይ 81። እባካችሁ ቶችና ወንድሞች በመርህ ስትኖሩ መረንነት ከእናንተ ይወገዳል። ከእያንዳንዳችን ከራሴ ላይ ይለቃል። መርህ ነው መረንነትን እንደሚመታው። ለምንን የሚመታው ነገር እንዴት ነው? በመርህ ዋው! በቃ እኮ ምንም አይነት ነገር በመርህ ነው የሚሰራው። የመሬት ስበት ወይንም የመሬት ስበት ህግ ታውቃላችሁ? ይታያል? አይታይም። ግን ለማን ይሰራል? ለሁሉም። ለፉዬ ገላ ነው የመሬት ስበት የማይሰራው። ቀስ ብላ እሷ እንኳን ቀስ ብላ ነው የምትወር። ይህ በቃ የመሬት ስበት ይሰራል። ይሄ እግዚአብሔር የፈጠረው ነው። የመርህ ጉዳይ ከሆነ የመሬት ስበት እንዳለ ሁሉ በክርስቶስ ኢየሱስ ላሉ ኩነኔ አለብኝ ብሎ የሚያስብ ከሆነ እንደሱ የከሰረ ሰው የለም። እንደሱ ደግሞ የነሰረ ሰው የለም።
ሱሪ በአንገት ነው የሚሆንብህ ክርስትና። ጻድቅ ነኝ የሚለው ነገር ካልገባህ ሌላ በቃ ተዛባ ላይፍ። በክርስቶስ ኢየሱስ ላሉ አሁን በዚህ ሰዓት ኩነኔ የለባችሁም። እዚህ ያላችሁ 38 ሰዎች ኩነኔ የለብሽም። እስቲ በአንደበታችሁ እኔ አላያችሁም ኩነኔ የለብኝም በሉ። ድገሙት። በጌታ በኢየሱስም ኩነኔ የለብኝም። በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም በሉ። በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም። ድገሙት። አርነት እየወጣችሁ ነው አንዳንዶቻችሁ። በክርስቶስ ስላለው አሁን ኩነኔ የለብኝም። ነፃነት እየተሰማኝ ነው። በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም። አይ በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም። በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም። እስቲ ለመጨረሻ በክርስቶስ ኢየሱስ ስላለው አሁን ኩነኔ የለብኝም። you are free። የቱ ነው ፍሪ ያደርግ? ይሄ ቃል ምን አለው? መንፈስ አለው። ይሄ ቃል ምን አለው? ህይወት አለው። እንዴት ብዬ ላሳያችሁ ህይወቴን? ኩነኔ የለብህም። ለምን? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ፣ የህይወት መንፈስ ህግ፣ የህይወት መንፈስ ህግ ከሞትና ከኃጢአት ህግ አርነት አውጥቶኛል። አየህ፣ ከዚህ መርህ ወደዚህ መርህ ነው የመጣ ነው። ለዚህ ነው ሁልጊዜ የምናገረው ቃል ላይ የማይጠፋው ክርስትና መለወጥ ሳይሆን መለዋወጥ ነው። ኖት ቼንጅ በት ኤክስቼንጅ። ለውጠኝ እያልክ የምታለቅስበት ህይወት ሳይሆን ለውጠኝ እያልክ የምትላዘዝበት ህይወት ሳይሆን በክርስቶስ ኢየሱስ ያለ ያ ህይወት ደግሞ በእኔ አለ ብሎ መቀበል ነው። መለዋወጥ ነው። መለዋወጥ እንጂ መለወጥ አይደለም። ያው ተለወጠች እኮ ጥሩ ነው፣ ደስ ይላል አይደል? ተለዋወጥክ። እንዴት ነው የተለዋወጥ? እኔን ህይወት እሱ ወሰደው፣ ገደለው፣ መስቀል ላይ ቀበረው። እኔም ተቀበርኩ፣ ተነሳ፣ እኔም ተነሳው፣ ተቀመጠ፣ እኔም ተቀመጥኩ አብሬ። በቃ የለብሽም እኔ እህት። ለምን? በክርስቶስ ነሻ። በሌላ አባባል እግዚአብሔር አንቺን የሚጠይቅበት ምንም አይነት ነገር የለውም። እና ራስሽ እየጠየቅሽ ነው የምትሰቃየው፣ የሰይጣንን ድምፅ እየሰማሽ። በቃ ሰይጣን ምን አረገ? ጆሮዋ ላይ ከተተባት ቃል ይህም በትበያትሞች በላችና ከዛስ አብሯት ኖረ፣ ላጥ ብሎ ጠፋ። ከዛስ መጣ እግዚአብሔር። ምንድን ነው የተፈጠረው ነገር? ታውቁታላችሁ ታሪኩ። ያው እንደዚህ ሲሏት ምክንያት ስላቀረቡ አመለጡ። አላመለጡ። የሚገርመው ምክንያታቸውን እግዚአብሔር ተቀበለው? አልተቀበለው። ተናዘዙ፣ እዛ ጋር አልተናዘዙ። እና ምንድን ነው የተፈጠረው? ወንጌል ተነገራቸው። ከሴቲቱ የሚወለድ ውይ ከዛ ፍጥረት ላይ እግዚአብሔር ሰበከ። እኔና እናንተ ሪሲቭ አድርገን ተቀበለን። እነዚህ ሰዎች አለቀሱ፣ ተደበቁ፣ እንዳውም ተሸማቀቁ። ኃጢአት ባህሪ ነው። በቃ ያሸማቀቃል። ማንም ሳያሳድደው ይሸሻል። ያሳድዳል። ለምን ትሰድዳለህ? ገነት ውስጥ ተሰደዱ። ገነት ውስጥ ተሸማቀቁ። ገነት ውስጥ ከዛ ምንም አላረገም እግዚአብሔር። የሚገርመው እግዚአብሔር የፈጠራቸው የእሱ ስለሆኑ ምንድን ነው ያደረገው? አት ዘ ቢጊኒንግ ቅጠል ከራስ መላ፣ ከራስ ሃይማኖት፣ ከራስ ዘዴ፣ ከራስ ታክቲክ፣ ከራስ ማንኛውም ነገር በሉት ቁርበት አለበሳቸው። ያ ቁርበት ከየት መጣ? ወይ በግ ታርዶ ነው ወይ ብቻ የሆነ ነገር። ያ የታረደው ቁርበት፣ ያገለደሙት ቁልበት በቀራንዮ መስቀል ላይ እርቃኑን የተሰቀለው ኢየሱስ ነው የታረደው። ያን ጊዜ እንኳን በደም ነው የተገናኙት ከእግዚአብሔር ጋር። አረደና ይቅር አላቸው።
እኔና እናንተ ይቅርታ ስለጠየቅነው ነው እንዴ እግዚአብሔር ይቅር ያለን? አይደለም። ይቅር ብሎን ነው ይቅርታውን የተቀበልነው። ይቅርታ አልጠየቀንም፣ ይቅር ነው ያለን። ይቅርታውን ተቀበልን። አባዬ ይቅር አልከኝ፣ ይቅር በለኝ፣ ይቅር አለን ነው የሚለው መጽሐፉ። አሜን ተቀብያለሁ ነው የሚባለው። ጌታ ይቅር በለኝ። አይምሮሽ ነው እኮ አላለሽም፣ ውሸትሽን ነው ይልሻል። ታለቅሻለሽ። ለማሳመር እኮ ያዘውባ። እኔ አንዳንዴ ድሮ አጠፋና አለቅሳለሁ እንዳልመታ ሳርች ምናምን ያዘውባ ሳርች የሌባ የደነቅ መልሶ ልባ የሆነ ነገር እኔ አልሰኩም ምን አላረኩም እንላለን። በልጅነት ከየት አመጣ ነው ዲኤንኤያችን። በቃ ቢያዩኝ ይስቅ ባያዩኝ ይሰርቅ እንደሚባለው ማለት ነው። እግዚአብሔርን ለማዘ ጌታ ይቅር በለኝ አይልም። እንደዛ አይደለም። በእንባ እግዚአብሔርን አታሳምነው። በእንባ ጌታዬን ልማጸን ያዋጣኛልና እንደዛ አይነት ነገር የለም። አንተ ስለ ጮክ አይደለም የመጣው እግዚአብሔር። አዳምና ሔዋንን ስለፈጠራቸው የእሱ ንብረቶች ስለሆኑ ለያቄው ሲመጣ ተበላሽተው አገኛቸው። ተበላሽተ አይ ማትረቡ እነዚህ እጭ ብሎ ጥሏቸው አልሄደም። አረደላቸው። ፊውቸር የሚታረድ ልጅ አለ፣ ፊውቸር የምትድኑበት አለ። ካሴቲቱ ብሎ ቁርበት ቢያለብሳቸው ስለ ሴቲቱ ልጅ ነው። ካሴቲቱ የሚወለድ አፓሪያኖስ ኢየሱስ ጌታ ነው። ይህ ኢየሱስ እኮ እኔ ይገርመኛል እኮ ፍሪ ሳይዝ ነው እኮ ኢየሱስ። ሃሌሉያ። ኢየሱስ ለዘላለም ጌታዬ ነህ። ኢየሱስ ጌታ ነው ሲባል እኮ ሰው በቃ አሜን አይደለም። ፕሮስኮኒዮና ኩሪዮስ አለ፣ ጎፍታና ጎይታ አለ። በአማርኛው ግን ሁለቱም ጌታ ነው። አንዱ ጌታ የበላይ ማለት ነው፣ አንዱ ጌታ ፈጣሪ ነው። ኢየሱስ ጌታዬ ነው ስትል እኔ ባሪያ ነኝ ከጌታዬ በታች ነው የምተዳደረው እያልን ነው እኮ። ጌታ ማለት ሁለት አይነት ነው፣ ጎይታና ጎፍታ አለው በሌላ ቋንቋ። የበላይ አለቃ፣ የበላይ አንተ ጌታ ነው ስትሉት እኔ ባሪያ ነኝ እያልክ ነው። ባሪያ ደግሞ የራሱ ፈቃድ የለው። ስለዚህ ከኩነኔ ነፃ የሆነ አስተሳሰብ የሚኖር ኢየሱስ ያለበት ያ የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት እንዳወጣ ስትቀበል ስታምን ነው። ከየት ነው ጀምረው? ከውስጥ እና ውጪ ላይ ታየዋለህ። ይህ ህይወት ሲገባ ላርግ ብትል ልበድል ብትል አትችልም። ለምን? ኦልሬዲ ተለውጧል። ልክ ዝንብ ንብ ወደ እንትን እንደምትሄድ ወደ ቆሻሻ እንደሚሄድ ነው። አይመቻትም። ጉንፋን ይዟት እንደምትመጣ ለምሳሌ ነው። አይመችም። በቃ እንኳን እሷ ትንሽ የሚያሙ ሰዎች ምናምን አንተ ሳትፈልግ ሪጀክት ይሆናሉ። ይሄ እኮ ህይወት ነው። ሳትፈልገው ሪጀክት ይሆናል። ምን ሆኑ ከሌ ምን ሆና ነው? አንተ የለህም። ከዛ ሰርከምስታንስ ወጥተሃል። ምን አድርጌ ነው አትበል። በክርስቶስ ኢየሱስ ኩነኔ የለብህም አይደል? ህይወትህ ነው። በቃ ያባርራል። አብረው ሊሄዱ አይችሉም። የንብ ዕድሜና የዝንብ ዕድሜ ነግሬያቸዋለሁ። የዝንብ ዕድሜ 48 ሰዓት። በቃ ንብስ ዓለምን ትዞራለች። በልጅነታችን ተምረን ስለ ንብ በቃ ዝንብ 48 ሰዓት። ኃጢአት አቅሙ 48 ሰዓት። በቃ ገዳይ ነው። ምንም አትሄድም። በቃ ልክ አንድ የምትገባበት የህይወት መንፈስ ህግ አንተን እያጎላ አንተን ወደ አምላክ እያስጠጋ ሌላውን እያራገፈ ይሄዳል። ይሄ እኮ የእግዚአብሔር መርህ ነው። ከጎን ያለ በቃ ይለያል። የሚለየው ነገር አንተ ወደህ አይደለም። አብ አይተወኝም እናንተ ትተውኛላችኋል። ወደ ግብ ስትሄድ ይተውሃል። ጴጥሮስ ይተወዋል። ያለ አንተ ያሉት ሰዎች በቃ ከአንተ ውጭ ያሉ ሰዎች ይለዩታል። ይሄ መርህ ነው። ለምን ሆነ አትልም። ሲነሳ ደግሞ ይሰበሰባል። ስትነሳ ሌላ ሌቭሉ ስትገባ ደግሞ ይመጣል። አሁን ከኛ አንዳንድ ሰዎች በህይወትም ቢዚም ሆነው አልቻሉም አይደል?
ደግሞ ይመጣሉ። ይሄ መንፈሳዊ መርህ ነው። አባት ቤት የትም አይቀርም። ምንም በሴተኛ አዳሪ ገንዘቡን ቢያጠፋ መጨረሻ ላይ ወደ ቀልብ መመለስ አይቀርም፣ በኔጋቲቭም በፖዚቲቭም። ያን ጊዜ ያለን ልብ እኛም ደግሞ ይፈተናል ማለት ነው እንጂ ማንንም የመጥላት ፕሮግራምም የለንም፣ ደግሞ ማንጠላ። ሰው አንዳንድ ታይም እንደዚህ ያስፈልገዋል። በቃ ይልጋል፣ ይላጋል። በቃ አንዳንዴ እንደዚህ አይነት ይፈጠራል። ምክንያቱም በህይወታችን አይተነዋል። የአባትነት ሁድ ውስጣችን ካለ እንደዚህ ነው ምንራራው እንጂ የማንም ጥላቻ ውስጥ እንድንገባም አንፈቅድም። ስለዚህ ማሰብ ያለብን ልክ የወለድናቸው ልጆች ትምህርት ቤት ፈንክተዋቸውም ሆነ የሆነ ነገር ውስጥ ሲገመዱ አንተ ማትረብ አትሉትም። እንዳውም እንዳይገጭ የሆነ ነገር እንዳይሆን ልባችሁ ከነሱ ጋር ነው። መንፈሳዊ ዓለም እንደዚህ ነው። የምትጠሉት ሰው አይኑር። ለምን? ከፍቅር በቀር ዕዳ አይኑርባችሁ ብሏል ኢየሱስ። ከፍቅር በቀር ለምን? እግዚአብሔር መንፈስን ይመዝናል። እኔም ማስተምርበትን መንፈስ ይመዝናል። ማንንም ለመጉዳት ማንንም የሆነ ነገር በፍጹም አላደረገውም። ሰዎች ግን እንዲበረቱ የአቋም ሰው ነኝ። ይሄንን የእግዚአብሔርን ቃል ይዤ እግዚአብሔር ያላደረገውን አላደርግም። እግዚአብሔር ልጁን ሰጠን እንጂ አልተለማመጠንም። ይቅር አለን እንጂ ይቅርታ አልጠየቀንም። ይቅርታ አድርጉልኝ እሺ እኔ አላለንም። ይቅር ብያችኋለሁ ነው ያለው። እሱን ነው የተቀበልነው። ልክ እንደዛ አይነት ህይወት ነው የማያለው። ይሄን ህይወት ይዘን አንለማመጥም። ለምን? እናቀርባለን። የሚበላ ነው ይበላ፣ ማጥቶ የሚበላ በነፃ ይብላ ነው የምንለው እንጂ እኔ ቃል በላ አደረበር ኢየሱስ ስም እንዴ! በፍጹም። አሁን እንዳውም ቴክኖሎጂው ራሱ ደስ የሚለው ቴክኖሎጂው ራሱ ቁጭ አድርገነው ሌሎችም ዓለምም የትኛውን ክፍለ ዓለም ገብቶ መማር የሚችልበት ኦፖርቹኒቲ ተፈጥሯል። ገብቶ መማር ይችላል። ስለዚህ ኩነኔ የለብሽም እና አለብኝ እኮ ቴዲ ያስቸግረኛል። ተጨነቂያ በይ እንግዲህ ምንም ማድረግ አይቻልም። በክርስቶስ ኢየሱስ ነሽ አይደል? ኩነኔ የለብሽም። ከኩነኔ ነፃ ነሽ። በምን? በክርስቶስ ኢየሱስ መንፈስ ሕግ ከኃጢአትና ከሞት ሕግ አርነት ያወጣሽ የህይወት መንፈስ ሕግ አለ። ያ የህይወት መንፈስ ሕግ ምንድን ነው? ጻድቅነትሽን ነው የሚያውጀው፣ ባለጸግነትሽን ነው የሚያውጀው፣ ልጅነትሽን ነው የሚያውጀው፣ ወራሽነትሽን ነው የሚያውጀው፣ አሸናፊነትሽን ነው የሚያውጀው። እሱን ነው መቀበል፣ እሱን ነው መቀበል፣ እሱን ነው መቀበል። እሱን ነው መቀበል። እባካችሁ እህቶቼና ወንድሞቼ ፕሊስ፣ የእግዚአብሔር መንፈስ የሚፈልገውን አይነት ህይወት የምትኖሩት እግዚአብሔር ባላችሁ መንገድ ነው እንጂ በራሳችሁ አይደለም። እኔ ኩነኔ ያለብኝ ስላልኩኝ እግዚአብሔር አይሰማኝም። እግዚአብሔር እኔ ኃጢአተኛ ነኝ ስላልኩኝ አይሰማኝም። እኔ ጻድቅ ነኝ ስላልኩ ነው የሚሰማኝ። ለምን? የጻድቅ ሰው ጸሎት ነው በስራዋ እጅግ ኃይል የምታደርገው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የኃጢአተኞችን ጸሎት እግዚአብሔር አይሰማም ነው የሚለው። ታዲያ አንቺ የምትሰሚ ምን ስለሆንሽ ነው? ጻድቅ ስለሆንሽ ነው። በማ? በክርስቶስ። የማ ጽድቅ? የእግዚአብሔር የራሱ ጽድቅ። በቃ ኩነኔ ያለብኝ ካልሽስ ማን ይሰማሻል? እኔ ኩነኔ የለብሽም እያልኩኝ አንቺ ኩነኔ ያለብሽ ካልሽ እኔ ያለብኝ እንኳን የአንቺን የሚሰማው ለምን? ዓለም ሁሉ ጻድቅ ነሽ ቢልሽ አንቺ ኩነኔ ያለብኝ ብትይ አንቺ ነው የሚሆነው። ያመንሽው እሱን ነው። በኩነኔ ትሰቃያለሽ። ዓለም ሁሉ ኃጢአተኛ ማትረባ ምናምን ብሎሽ አምራችስ እኔ ጻድቅ ነኝ ብትይ ያንቺ ነው የሚሰማው። ይሄን ማወቅ አለብን፣ በፖዚቲቭም በኔጋቲቭም። ዓለም ሁሉ ትረቢያለሽ አንቺ ምርጥ ነሽ ቢልሽ አይ እኔ ምርጥ አይደለሁም፣ እኔ
ማረባ ነኝ ካልሽ ያንቺን የሚሰራው አይ ዓለም ሁሉ አንቺ በቃ ምን አይነት ሰው ነች እችኛውን ቢልሽና አንቺ ብቻ ኖ እኔ በክርስቶስ ጻድቅ ነኝ ካል የሚሰራው እሱ ነው። 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 አለቀ። እና እባካችሁ የሚሰራው የእናንተ ነው። ያንቺን የሚሰራው የሌላው አይደለም። ስለዚህ ኩነኔ የለብሽም ከተባለ ኩነኔ የለብሽም። ቃሉ ነው የሚለው። ያንኛን ስሜት እናዳምጠው አይደለም። ለዚህ ነው እኮ ሰው ግራ የሚጋባው። መርገም ተሰብሯል፣ ከግርግማን ዋይቶናል ሲባል ሰውየው አይ አለብኝ ካለ አለበት፣ በቃ አምኗላ። እንዴ ቃሉ የለብህም እያለ አንተ ካመንክ በቃ እንደዛ ነው የሚሆነው። ታዲያ ሰዎች የሚጠፉት ምን ስለሆነ ነው? በክርስቶስ ስላላመኑ አይደለ? መድኃኒቱን ስላልዋጡ ነው እንጂ እኮ ሌላ እኮ አይደለም የሚሆኑት። በቃ በላከው ማመን ነው በቃ መዳን። በላከው ስላላመኑ አይደል እንደ የሚፈረድባቸው። መድኃኒቱ አልተለቀቀም፣ ተለቋል። ሰዎች ይህንን ስላልዋጡ ነው። በጌታ ቤት በኩነኔ የሚሰቃዩት በራሳቸው ምርጫ ነው። በድህነት፣ በጉስቁልና፣ በፍርሃት፣ በጠላት ጥቃት የሚኖሩት ብዙዎቹ በዚህ ኩነኔ መንፈስ ስለተያዙ ነው። ነፃ ለመውጣት ማመን ነው። ነፃ ወጥተሃል የሚለውን ቃሉን የራስ ማድረግ። ባካችሁ እህቶቼና ወንድሞቼ፣ ሰው እየተሰቃየ ነው በኩነኔ። ማንም ሳያየው የሚያየው ፊልም አልታየውም ብሎ ማየቱን ነው እሱ ያየው። ግን ነገርየው ገሃድ ይወጣል፣ በህይወቱ ላይ ይታያል። ምን አይነት ትምህርት፣ ምን አይነት ፊልም፣ ምን አይነት እንደተከታተለ በህይወቱ ላይ ፍሬ ይታያል እና ፕላትፎርሙ ላይ ይታያል፣ ገጽታው ላይ ይታያል። ኩነኔ ያለበት ሰው ያስታውቃል። ፈሪ ነው፣ ድንጉጥ ነው፣ ይሸማቀቃል። አዳም እንደዛ ነው የሆነው። ገነት ውስጥ ሁሉ በእጁ ሁሉ በደጁ ሰውየው ፈሪ ሆነ። የማይደረግ ነገር ስላደረገ የማይገባው ነገር ላይ መሆን ጀመረ። የኩነኔ መንፈስ ከእግዚአብሔር ያርቃል። የኩነኔ መንፈስ ያሸማቅቃል። የኩነኔ መንፈስ በራስ ጥበብና ታክቲክ ሲስተም ቅጠል ታገለድማለህ። ጊዜያዊ ሲስተም ነው የምትፈልግ። ጊዜያዊ እዛም ትሄዳለህ። እግዚአብሔር ቃል አውጣብኝ። እዛም መርህ የለህም። መርህ የሌለው ሰው ደግሞ መረን ነው። እባካችሁ በእግዚአብሔር ቃል ስር ከሰደዳችሁ የሰደዳችሁት ወንዝ ዳር ነው። ፍሬያማ ናችሁ። ቅጠላችሁ ሁሌ እንደለመለመ ነው። ቅጠል ማለት ፊዚካሊ። እህቶቼ ኩነኔ የለብሽም፣ ኩነኔ የለብህም። በክርስቶስ ኢየሱስ ስላለን በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል፣ አውጥቶሻል፣ አውጥተዋል። እና ጠይቁ። ለምንድነው ህይወታችሁ ላይ ለውጥ ያልመጣው? ለምንድነው ይሄ ነገር እኔ ላይ እንትን የማያደርገው? ስትጠይቁ ከዛም በኋላ እንዴት ነው ታዲያ ከዚህ ይወጣ? በብሉይ ኪዳን ሙጭጭ በማለት ህይወት ይሰራል? አይሰራም በፍጹም። ብሉይ ኪዳን አሮጌ ነው፣ ያረጀ ነው፣
ያፈጀ ነው የሚያሳየው ስለ ኢየሱስ ነው። አሁን አካሉ መጥቷል። ጥላው ተወግዷል። አካል መጥቷል። በጥላ መዝናናት አይቻልም። ብሉይ ኪዳን ጥላ ነው። በጥላ መዝናናትም መጽናናትም አይቻልም። አካል መጥቷላ። ብሉይ ኪዳን ዜና ነው። እከሌ ዛሬ ለጉብኝት እዚህ ሀገር ይመጣሉ ሲባል ዜና ነው። ከመጡ በኋላ እነሱን ነው የምታየው። ብዙ ሰው በዜና ነው የሚጽናናው። እንዲህ በኢየሱስ በጣም እኮ ይገርመኛል። ሰው በዜና እንጂ ያደርጋል። ይመጣል እኮ አካሉ። እባካችሁ በዜና አትጽናኑ፣ በብሉይ አትጽናኑ። ሰው በዜና እንዴት ይጽናናል? እከሌ ዛሬ ለጉብኝት እዚህ ሀገር ይመጣሉ ሲባል ለዛ ነው የምትዘጋጀው። አካሉ ከመጣ በኋላ በቃ ብሉይ ኪዳን ጥላ ነው፣ ዜና ነው። ይመጣል የተባለው ስለ ኢየሱስ ነው የተነገረው። ኢየሱስ መጥቷል። ሌላ ምንድን ነው የምትሰራው ታዲያ ከብሉይ ኪዳን? በለቅሶ ይመጣል። ስላለቀስኩ እግዚአብሔር ይምረኛል ነው? እግዚአብሔር በመርህ ነው የሚሰራው። በክርስቶስ ኢየሱስ ልብ አድርጉ። የዛሬው ትምህርት ላሉ አሁን ነው ኩነኔ የሌለባቸው። ነገ አይልም። ነገም እንደርስበታል። ስለዚህ በአሁን ኑሪ። ምሕረት ለሮጥ አይደለም፣ ለወደደ አይደለም። አንዳንድ መዝሙሮች አላየህም? ምሕረቱን የሚያመጡ ይመስላሉ። በፍጹም እንደዛ አይደለም። በብሉይ ኪዳን ግን ጌታዬን ልማጸን በቃ ፊቱን ነው። በአዲስ ኪዳን ግን አይደለም። አዳምን አሳይቻችሁ የለ? ጮኸው ነው የመጣው እግዚአብሔር። አልቅሰው ነው የመጣው እግዚአብሔር። ተራሩጠው እንዳውም ተደብቀው አንፈልግም ሲሉት መጣየ። ለምን? ንብረቱ ናቸው። ለምን? የእጁ ስራ ናቸው። የሰራው ስራ ፌል አረገበት እንዴ አዳም አለው። ሰበብ እንኳን ሲፈጥር ምንም መጀመሪያ አለበሳቸው። ያ ያለበሳቸው ቁርበት ክራይስት ነው። መታረድ ነበረበት። አዳም አልጠየቀም መቼም። ለምን የማይጠይቅበት ለምንድን ነው ያልጠየቀው ስትሉ፣ ኦልሬዲ ዲኤንኤው ተመርዟል። መጠየቅ አይችልም። ኃጢአተኛና ኃጢአትን ለዩ። መስቀል ላይ ኢየሱስ አይደለም፣ ኃጢአት ነው፣ ሰብስታንስ ነው። እግዚአብሔር መስቀል ላይ ኃጢአትን ነው የገደለው። አምላኬ አምላኬ ነው ያለው ብያቸዋለሁ እንጂ አባቴ አላለው። ብዙ ጊዜ አባቴ ነበር የሚለው ኢየሱስ። ዛሬ ለምን አምላኬ ያለው? በቃ ሰብስታንስ ነው። ኃጢአት ሰብስታንስ ነው። ስትበዲ ስትተላለፊ ስተት ነው። እሱ ትክክል ነው ያልኩ አይደለም፣ ግን ማንነት አይደለም። ኃጢአት ግን ማንነት ነው። ስለዚህ አዳም ንስሐ መግባት አይችልም። ኦልሬዲ ተመርዟል። ፈራው፣ ራቁቴን ስለሆንኩ ሸሸው ምናምን ነው የሚለው። ለምን? የገባበት ዲኤንኤ ያ ነው። አያውቀውም ይሄን ዓለም። ወደማያውቀው ዓለም ነው የገባው። የትኛው? ወደ ጨለማው ዓለም። ስለዚህ አይታወቅም። እኔ አይደለም የበደልኩት፣ ያው እሷ ሰበብ ውስጥ ይሄ ህይወቱን ነው የተካፈለው። እሷ ነች። እሷም ደግሞ እባብ ነው እያለች ለምን? ሌላ ንስሐ እኮ የሚገባው ስትነግር ምኑን ነው የሚገባው? ወደ ንስሐ የሚገባው ኦልሬዲ ተመርዟል። ወዲያው እግዚአብሔር ምን ያደረገ? ወዲያው ቁርበት። ከዛም በኋላ ወንጌልን ነገራቸው። ከሴቲቱ የሚወለድ አላቸው። በሌላ አባባል አዳምም አብርሃምም የዳነው ኢየሱስን ተቀብለው ነው። ለምን? ወደ ታች ወረደ፣ ምርኮም ማረከ አይደለም? ወረደ፣ አወጣቸው፣ እነሱን ይዟቸው ወጣ። እነሱ እንኳን ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አይቷል። እሺ ዳዊትን ይዩት። የሰው ሚስት ገደለ፣ የሰው ሚስት አገባ፣ ባሏን ገደለ ምናምን፣ ጸጥ። ማንም ሰው አላየም። ንስሐ ገባ። ቸርነትና ምሕረት ተከትሎት መጡ። በናታን ምክንያት አንድ ሰው እንደዚህ ነበረ ብሎ ታውቃላችሁ። በግ ነበረው፣ አንዱ ደግሞ አንድ በግ ነበረው። አንዱ 4 እንግዳ ያለው ሰው እንግዳ መጣበት፣ 4 በግ ላለው ሰው። ከዛም በኋላ አንዱን በግ ያለበት አርዶበት ወሰደበት፣ በላበት። ይሄ ሰው በእኔ ግዛት
አለ። አዎ ይሄ ሰው ያንተ ግዛት ውስጥ አለ። በቃ ይሄ ሰውዬ ስለ አንዱ 4 ይክፈላል። ፈረደ። ያ ሰው አንተ ነህ ሲባል ወደቀ። ሲናገረው አየህ፣ ሲናገርህ ነው እንጂ ዳዊት ጌታ ሆይ ኦሪዮንን ገድዬ ሚስቱን ቀብጬ አላለም። ጸጥ። ግን እግዚአብሔር እንደዚህ ነው፣ ይመጣል፣ ያወራርዳል። አንተ እኮ በጅምላና በችርቻሮ አውቄ በድፍረት ሳላውቅ የሰራሁትን ኃጢአት ኩነኔ የለብህም። ምን ማለት ነው? ይሄ ህይወት ሲገባ እነዚህ ነገሮች ኢምንት ናቸው። ስትሳሳት ስትመለሰ ፋዘር ሶሪ ይህን በድያለሁ፣ እኔ ከባለቤቴ ጋር አጋጫለሁ፣ ስበድል ሶሪ፣ እሷም ይሄ ማለት ነው እንጂ ሁሌ ባለቤቴ ያው ዛሬ እላለሁ እንዴ? ኖ በቃ የተወለደ ሰው ከተወለደበት ጀምሮ ምን ይጀምራል? መኖርን እንደሚጀምር በክርስቶስ ስትኖር አንዱ ሊለቅህ ለታሰበው የሚገባው ኩነኔ እንደሌለብህ ነው። ሰው ያሰበውን የሐሳቡን ውጤት ስለሆነ ምንም እኮ መጽሐፍ ቅዱሱ ሲገባን አንዳንድ ጸሎቶቻችን ያስቀናል። ራሳችን ዳዊትን እንደማን ነው? ዳዊትን እዩ። እንደ ዳዊት ደፋር አለ? ግን ሮጦ ሲመጣለት ወዲያው ከአምላኩ ጋር። እኛ እኮ ቢሆንስና ቢሆን ኖሮ ነገ በወድቅስ ነገ እንትን ብልስ እና እንደዚህ ባይሆን ኖሮ እንደዚህ ባይሆን ኖሮና ቢሆንስ ነው እኮ ኑሯችን። በእምነት እንኳን አይደለም በክርስቶስ ኢየሱስ ስትኖር ኩነኔ የለብኝ አምራቸስ እንደዚህ ስትል ደግሞ እንትን የሚሉ እንዳይመስልህ አንተ ምርጥ እንደ ማንም ሰው አይቀበልህም። ምን አይነት ነገር አመጣህን የሚሉ ይበሉሃ። ቃሉ የሚልህን አይሻልህም? ቃሉ የሚላችሁን አይሻላችሁም? እሱ የሚላችሁ ናችሁ እናንተ። እግዚአብሔር እንቅልፍ እናንተ ስላጣችሁ ምሕረት የሚያደርግላችሁ ይመስላችኋል? ምሕረትን ፍለጋ እንቅልፌን አጥቻለሁ ስላልከው አይደለም። ምሕረት ለወደደ ለሮጣ አይደለም፣ ከሚምር ነው። ምሕረትን አግኝታችኋል። ሌላ ዳዊት እኮ ነግሮናል እኮ ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ ስለሚከተሉኝ እኔም በእግዚአብሔር ቤት እኖራለሁ። ታዲያ ገዳም የገቡት ትክክል ናቸው? እንደዚህ ከሆነ በቃ ሁሌ ምሕረትን የሚጠይቁ በቃ ራሳቸውን ጨቁ ነው። ስጋን በመጨቆን አለ ቆላስይስ ምዕራፍ 2 ምንም አይመጣም። የአምልኮ መልክ ያለው ግን ይመስላል፣ ደስ ይመስላል። አየህ ደስ ነው፣ ቀስ ጨቁነዋል ምናምን፣ ግን ምንም አይጠቅምም። የሚጠቅመው በክርስቶስ መሆን ነው የሚለው መጽሐፍ። ስለዚህ ኩነኔ የለብሽም። ለምን? በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ የህይወት ሕግ ነው። የህይወት መንፈስ ሕግ ነው። ከሞትና ከኃጢአት ሕግ አርነት አውጥቶኛል። የትኛው? የህይወት መንፈስ ሕግ በማ ያለው? በክርስቶስ። ስለዚህ ኩነኔ የለብሽም። አለብኝ ካልሽ ይሰራል። ለምንድን ነው የለባችሁም ብሎ ጳውሎስ አስረግጦ የነገረን? አለብኝ ብሎ የሚያስብ ሀሳብ ስላለ። ሀሳብን በሀሳብ ነው የምትሽረው። ቅድም ሀፒ ስትጸልይ ነበር። ትምህርትን በትምህርት ነው። የአዚም ትምህርት አለ። ትምህርት ነው እሱ፣ ይሰራል በህይወት ላይ። እርግማን አለብኝ፣ አዚም አለብኝ፣ ነገሬ የተመታ ነው፣ ይሰራል። ለምን? በእምነቱ ነው ሰው የሚኖረው። ወይ ከጨለማው ይቀዳል ወይ ከብርሃን ይቀዳል። ከጨለማም ከብርሃንም እየተምታታ መኖር ግን አይቻልም። ኩነኔ የለብሽም። ሰው እየጸለየ አዎ ኩነኔ ይኖርበታል። በሀሳቡ እየጸለየ እግዚአብሔር ይቅር እንዳላለው የሚያስብ ሰው አውቃለሁ። እየጸለየ ይቅር ይለኝ ይሆን በዛ ነገር፣ ኧረ የኔ ነገር እኮ የዛኔ የዛሬ ስንት ዓመት። ለዚህ ነው ምላችሁ የለምን
መድኃኒቱ እንዴት ብቻ ነው። ለምን የሚባለው ነገር የሚመታው በእንዴት ነው። ለምንድን ነው እንደዚህ ሆነው? ለምንድን ነው እንደዚህ ሆነው? የሚነግርህ ስለ ፓስት ነው። እንዴት ስለ ፊውቸር እንዴት ነው የሚሆነው? ይሄን ነገር ይሄን ቢዝነስ እንዴት ነው የማደርገው? ጠይቀሃል። ፊውቸር ነው። ለምንስ ፓስት ነው? ፌዝ ፕሬዘንስ ነው። አየህ፣ በእኔ ላይ የሚሰራ መንፈስ በአንተ ላይ የሚሰራው ልዩ ልዩ ነው የሚለው ለዚህ ነው። እኔ አሁኑ 20 ዙር ብዬ ብጸልይ ይሆናል? ለእኔ አይደለም፣ ይሄ ለባለቤቴ ነው። በቃ ምንም ይሄ በቃ ጊፍት ነው። ልፋት አለው የለውም? ልፋት ቢኖረው አይሰራም። ልፋት የለው። እኔ ላይ ላድርገው ብልስ አይሆንም። አየህ እግዚአብሔር እንዴት እንደፈጠረን እንዴት እንደሰራን መጽሐፍ ቅዱስ መልካሙን ስራ ለማድረግ በክርስቶስ ተፈጠረን የሚለው ግሪኩ ምን እንደሚለው ታውቃላችሁ? ፖይም ግጥም ነው። በቃ እንዴት ተገጣጥሞ አያችሁ፣ ሃርመኒ ነው የሚገጥም ቤት እየመታ የሚሄድ ማለት ነው። በቀደም ነግሬያችሁ የለ አጵሎስ አጠጣ፣ እንደ ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበር። እንዴ ለምን ነው እድገት ለሰው ልጅ ያልሰጠው? ኖ ምን እንደጠጣ የት እንደተተከለ የሚያውቀው እግዚአብሔር ስለሆነ የሚያሳድገው እሱ እጅ ነው። ማኑካ ተከለች፣ ቴዶ አጠጣ፣ እግዚአብሔር ያሳድግ ነበር። እድገት እሱ ላይ ነው። እኔ እጅ ላይም አይደለም፣ ማኑካ እጅ ላይ አይደለም። ለምን እድገትን ለምንድን ነው እሱ ማን እንደሚያሳድግ ያውቃል እግዚአብሔር። ኧረ ስንዴ ዘርታ አልነበረም እንክርዳዱን ጠላትስ ምን ይሰራል? እና እንንቀለው። ኖ ተው። እንክርዳድ የመንቀል የእናንተ ስራ አይደለም። መላእክቶችን ልካለው ስንዴውን ከገረባው ይለዩታል በማይጠፋ ሰዓት። ያንተ አይደለም እሱ። አያችሁ እግዚአብሔር። ስለዚህ በኩነኔ የሚሰቃይ ሰው ይነስም ይብዛ ህይወቱ እንደተመታ ኑሮው እንደተምታታ ይሆንበታል። እዚህ በኩነኔ ያሉ ሰዎች ሁሌ ጸሎታቸው ከለቅሶ ከጸጸት አይወጡ። ልጆቻቸው ላይ ይንጸባረቃል ያ ህይወት። የብዙ ፓስተሮች የብዙ አገልጋይ ልጆች ለምንድን ነው ሌላ ነገር ውስጥ የሚገቡት? አይታቸዋል። ለምን? ቤቱ በኩነኔ ስለሚወረስ ነው። ጊልቲ ኮንሽስ ነው ሰው። ኢነሚ ኮንሽስ ነው ሰው። ከእግዚአብሔር ይልቅ ጊልቲ። ስለዚህ ይሰቃያል። የለባቸው ማለት በክርስቶስ ኢየሱስ ስላሉ አሁን ነው ያለው። ኩነኔ የለባቸውም። አንዳንዱን የዛሬ 10 ዓመት ያደረገውን ያስታውሰዋል። ግልቲ በኢየሱስ በዚህ ነገር ደግሞ ልክችን ባሰበበት ጊዜ መልእክት ደግሞ አለ። የዲያብሎስ መልእክተኞች ደግሞ አሉ። ያችን ነገር ያቀብለዋል። የዛሬ ስንት ዓመት ትዝ ይልሻል እንደዚህ ያደርግ በዚያ ነገር ላይ ይለዋል ማለት ነው። እንዲህ ቃሉ በክርስቶስ ኢየሱስ ነው። አዎ አሁን ነው ኩነኔ የሌለብህ። የዛሬ 10 ዓመት የሚያስታውስ እግዚአብሔር ካሌንደር አለው፣ ካልኩሌተር አለው። እግዚአብሔር አይምሮ ውስጥ አንድ ነገር የለም። ጥላቻ፣ ኃጢአት። ደግሜ ኃጢአታችሁን አላስብም አለ። አንተ ግን ታሳስበዋል። አያችሁ እንዴት መንፈስ ዓለም እንደሚሰራ። ኩነኔ ከባድ ነው። ብዙዎች እንዳይለወጡ እንዳያድጉ ያደረጋቸው ኩነኔ ነው። አስተዳደግ ነው። ለምን? ህጉን አያውቁትም። የህይወት መንፈስ ህግ እንዳለ ሰው አያውቅም። የህይወት መንፈስ ህግ ደግሞ የሚሰራው በእምነት ነው፣ በሌላ አይደለም። ብዙ ሰው ጊልቲ ኮንሽስ ነው። ይቅር ይለኝ ይሆን ታይኮ ያደረግኩት ኃጢአት። የተገደለውን ይቀሰቅሱታል። ተገድሏል እኮ መስቀል ላይ። ሁሌ እንደብለው ኢየሱስ መስቀል ላይ ኢየሱስ አይደለም፣ ኃጢአት ነው። ሰብስታንስ ነው ኃጢአት። ፐርሰን ነው ኃጢአት። ጽድቅም ፐርሰን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ማንነት ነው። ኃጢአት ያላወቀውን ስለኛ ኃጢአተኛ አደረገው አይልም። ደግመዋለሁ፣ ኃጢአት ነው ያደረገው። ሰብስታንስ
ሰብስታንስ። አንተ ዩ አር ዩኒክ፣ የእግዚአብሔር ልጅ ነህ። ዩ አር ሆሊ፣ ዩ አር ራይቸስ፣ ዩ አር ኒው ብራንድ፣ ኒው ክሪኤሽን። ይሄ ነው የሚሰራው። ምኞት አይሰራም፣ ፍላጎት አይሰራም። በእግዚአብሔር ዓለም መርህ ነው የሚሰራው። ሁሌ አስቡ ይሄንን። ዛሬ ደግሞ 1 ሰዓት ከ10 ነው የሄደብን የዛሬውን ፕሮግራም